የሰው ልጅ በጣም ላይ ሲጠይቅ በጣም የራስሽን ላይ ትመሰቂው ባህል ያለሽ እኔ በቃ ግልጽ አማርኛ ነው የነገርኩሽ እኮ በቃ እዚህ ቤት የምመላለሰው ለዚህ ነው ነው አይደለ? አንቺ አመንሽም ቀድም ይሁን እንደፈለግሽ ማድረግ ተቀበይው መብትሽ ነው፣ ችግር የለውም። እኔ አሁን አንቺን ፈልጌ አንቺን እንትን ብዬ አይደለም የመጣሁ ያለሁት ነገርሻለሁ። ታውቂያለሽ ከዚህ በፊት ገባሽ? እኔ ከአንቺ ምንም ማለት ነው የምፈልገው ከአንቺ ምንም የምፈልገው እዚህ ቤት የምመጣው በሱ ምክንያት ነው አይደል? ከዚህ በኋላ መመላለስ አይጠበቅብኝም። እዚህ ቤት ውስጥ እንደፈለግሽ መሆን ትችላለች። እተውልሻለሁ፣ አልመጣብሽም። አለቀ። አንድና አንድ የሚያመጣኝ ጉዳይ የልጅ ጉዳይ ነው። ስለዚህ ከዚህ በኋላ መጣብሽ በቃ እንደው ይሄ ትንሽ የልጅ ሰበብ ሆኖላል። እግዚአብሔር ይመስገን ብለህ በቃ በሱ ስበት ትመላለሳለህ እኮ ከዚህ በኋላ ልመላለስም በቃ የሚያስፈልጉትን ልብስም ይሁን ምንም ነገር አይመስልም። ግን እንደዛ ተንገብግበህ ያለሁበት ድረስ ምናምን እያንተን ታስጠራኝ ነበር። በብዙ ባታሰልለኝም ነበር። ፍቃድሽን የምጠይቀው ነገ ከነገ ወዲያ ሌላ ጥያቄና ሌላ አሳካራ እንዳፈጥ ስለምፈልግ ነው። አይ ካልሽኝ ለጄ መውጣት መጣለኝ የራሴ ልጅ ስለሆነ ማለት ነው። ምንም አይነት ፐርሚሽን አያስፈልገውም። ፍቃድ ምናምን አትበል። ገባ? ልጄ ገና ጨቅላ ነው። ካንተ በላይ የማስፈልገው እኔ ነኝ። ገባ? ዛሬ ደግሞ ደርሰህ የሆነ አዛኝ ምናምን ለመምሰል አትሞክር። እሺ ልጄ ምናምን አክት አታድርግ። አያምርብህም። ምንድን ነው አያምርብህም? ምንፈልግ ምንድን ነው? እስከ ዛሬ ደስ ይል ነበር። ዛሬ መታ ልጄ ነው እባክሽ ልጄ ውይ እሺ በጣም አያስጠኝ ነው። አልሰጥም ነው። እኔ ጋብቼ ይዤ መውጣት እችላለሁ ወይ? በጉልበት እኔ ከአንተ ጋር አልገፈታተርም። ልጄ የሆነ ነገር እንደምታደርገው ስለማውቅ በጣም አእምሮ ምን ያህል ዜሮ እንደሆነ ማወቅ የምትችለው በዚህ ነው። ይሄ ነገር አይሰራም። አንተ ይሄ ነገር የሚሰራው የሆነ ነገር ስትፈልግ ብቻ ነው። አንተ ይሄ ነገር የሚሰራው ሴት መቦጣጠር ስትፈልግ ብቻ ነው። ገባህ? እሺ አሁን ተፎሪ ከምንነጋገር እንጂ ምንም ተፎሪ አንነጋገር እኮ በፀባይ ትክክለኛው እጩ ነው እኮ በቃ በፀባይ ስትይ ያምኩ የጠየቅኩሽ ነው። በፀባይ ስትይ አትጥም በጉልበት ሂጄ እወስደዋለሁ ካልክ ወደ ሌላ ነው ፈውስተኝ ምንም እንደማመጣማ በደንብ ጠንቅቀህ ታውቃለህ። ምንም ጠንቅቀህ የማውቀው ነገር የለም። አትኛለህ በደንብ ልቦና ያውቀዋል። በጉልበት የሆነ ነገር አድርጓለሁ ካልክ ፈልግ የፈለከውን ነገር አድርግ። ግን ከኔ አንድ አሻገር ዛምቺ ልጅን ስጪ ይሄንን ጩጬ ልጅን ስጪ የምሰጥ አንተ ማን ስለሆንኩ አንቺ ምን ጀመር ጠማይ ገዛሽ ተፈገልሻል የምታረጊው ማለት ነው። እኔ እንዳይልሽና እንዳቅልሽ ብቻ ነው። እኔ ደግሞ መቀና ወይንም ባንቺው ነገር ምን ሰው ከመሰልኩሽ በጣም ተሳፈደ በጣም ማለት ነው። ትንገበገባለህ እንዴ? በአንድ ቀን እኮ ነው እዚች ጋር ሌላ ሰው ሆንኩ። ሌላ ማላቀ ሰው እንዴ አሳየኝ እባክሽ ምናምን እያልክ ትቀልዳለህ። ደፋር እሺ አንቺ ያንን ምናልባት መጃጃል ምናምን ወይ ሞኝነት መስሎ ሊታይሽ ይችላል። ግን እኔ ጀለም ሞኝም ሆኜ አይደለም ገባሽ? እኔ ነገር እንዲስተካከል ከነበረኝ ጉጉት የተነሳ ነው እንጂ እንደዚህ አይነት የወለደ ሰው መሆንሽን ያላቅም። በዚህ ልክ ተቃል ልጅ መኝታ ቤት አስደንታሽ ላይ ማለት ነው። በጣም እኮ ነው የሚያስደንታል ልጅ መኝታ ቤት በነገር ላይ ማለት ነው። ይኸውልህ በነገር ላይ ማለት ነው እኔ የራሴን ላይፍ ኖሬ ከልጄ ጋር ስንትና ስንት ነገሮችን አሳልፌ ገባ ልጄን አትሊስት በቃ ሆዴ ውስጥ መሆኑን እንከባከበው ነበር። አንተስ እዛና እዚህ ስትዞር አፈለኝ ብለህ ታወራለህ እንዴ? በጣም ነው የሚደብረው። አንተ ማተባል በጣም ነው የሚደብረው። በዛሬ ሲወለድ ልጄ በጣም መሆኑ ነው ዛሬ ላይ የተበቀልሽ በተደረ መንገድ የተበቀልሽ ተረጋጋ። እንደዚህ ፈርመን እኔ እናንተ በቃ ምናምን ጨረስን እኮ ከጨረስን ታዲያ የሁሉ ድራማ ለምን አስፈለገ? የሁሉ ነገር ለምን አስፈለገ? ታዲያ የራስሽን ላይፍ ነው ለምን አስፈለገ? ይሄ እኮ ከራስ መኖር ጋር የራስሽን ላይፍ እሺ። እኔ እንደምመጣ ታውቂ ነበር አይደል? ለምን እንዴት እንገበገባለን? እኔ እንደምመጣ ታውቂ ነበር አይደል? ምን እንሰማ በእናትህ አንተ ሲጀመር ብዙ ወጥ ነው። እሺ ልጄ በተዋጅ ተማርሽ እኔ በራሴ ልቀር በራሴ ፍላጎት የሚያስፈልገውን ነገር እያደረኩኝ ራሴ ጋር ይችላል። እንግዲህ የምትችለውን ትችላለች። ጥሩ ነው። እኔ እንዴት አድርጌ ምን እንደማድረግ ታውቀኛለህ መቼስ። ከአንተ ጋር አልጓተት ነገር ጭንቅላቱ ስለማይሰራ ልጁን ተሰባብረዋለህ። አእምሮ ቢስ
በልክ አሳይ። እሺ ለማንኛውም እያያችሁ ነው ጋይስ። ገና 3 ወሩ ነው ልጄ። ስለዚህ 3 ወር የሆነው ልጅ ከእናቱ የሚለይ ልጅ አይደለም 3 ወር አመት እንኳን ቢሆኑ እንዲለይ አይፈቀድም። ስለዚህ ያለን ቃሌ ልጄን ይዞ እየወጣ ነው። አይኑ አባቱ ነው። አባቱም ቢሆን ግን አሁን መሆን ያለበት ከእናቱ ጋርና ከእናቱ ጋር ብቻ ነው። ስለዚህ ይህንን ነገር ደግሞ ማንም ያውቃል። ማንም ማለት ሰዎችም ያውቃሉ። በህግም ደረጃ ሁሉም ነገር በቃ ግልጽ ነው። መግባት የማይፈልግበት ነገር ውስጥ እንዲገባ ማለት እየገፋፋኝ ነው መሰለኝ። ከዚህ በፊት ብዙ ነገር ሆነናል። ብዙ ነገሮችን አድርገናል። በጣም በብዙ መንገድ እኔ እና እሱ ርቀት ሂደናል። እኔ በማልፈልገው መንገድ ተው እያልኩት ህግ ድረስ ሄደናል። ታስሯል፣ ተፈቷል። በጣም አስጠንቅቀውት በጣም ብዙ ነገር ተብሎ ነው ወደዚህ የመጣው እና ያንን ነገር መድገም ይፈልጋል መሰለኝ። አይ ቲንክ ሳየው ጥሩ ሪካርድ እያደረገ ነው በራሱ ላይ። ይሄ ሁለተኛ ሪካርድ ይሆንለታል። ላዩ ላይ የሚሰራው ነገር ጥሩ የወንጀል ሪካርድ ነው። ይሄ ነገር ደግሞ ደህና አድርጎ ልኩን ያሰጥልኛል። እኔ ችግር የለውም። እንደዚህ የጠገበበትና የደነፋበትን በደንብ ልኩን ያስገቡልኛል። ችግር የለውም። የኔ ልጅ ከማንም አለሌ ጋር እዚህ ከማንም ጋር እየተላላጠ ምናምን የኔ ልጅ በማንም አስቀያሚ ሴት ሊያሳድግ ነው የሚወስደው። ጥሩ እኔን አላወቀኝም ማለት ነው። እስከዛሬ ድረስ በጣም ብዙ መንገድ ታግሻለሁ። ማለት በብዙ ነገር ሊመጣብኝ ይችላል። እኔ ላይ ሰው የሆነ ነገር ሊያደርገኝ ምናምን ሊመጣ ይችላል በልጄና በማልደራደረው ነገር ችግር የለውም። እኔም ገብቼ ልጋፋው ማስተዋል ስለማይችል አእምሮ ዜሮ ስለሆነ ልጁ የሆነ ነገር ያደርገዋል ገፍትሮ ለጊዜው ትንሽ ያስኩለት የሚያስፈልግ ነገር ካለ እንደውዬ መጠየቅ እችላለሁ። ታመጭኛለሽ። ገባሽ አይደለ? ታመጭኛለሽ ሳይሆን እንደወሰድከው መልሰህ ታመጣዋለህ። በምታስፈልጊው ሰዓት እጠራሻለሁ። መጨረሻ ከዚህ ሳታልፍ ነው የማስመልስህ። ችግር የለውም። እኔ ከአንተ ጋር ብጋፋ ይሄ ጨቅላ ነው። አንተ የኛው ነገር መስራት ስላቆመ ተሰባብረዋለሁ። ልጅ አልጋፋ በምቀበል መንገድ ግን እንዳንጣንሽ ይቀበላለት ነው። ይሰማሽ ነው። ካስፈለገኝ ለደውል ነው። እኔ ራሴ ደውዬ እንዳለብህ ድረስ ቀበለ የለ እንዴ? ችግር የለውም።